እንዲህ ሀይሚዬ ነገሩ ታሞ ተመንፏቀቅ አስቀድሞ መጠንቀቅ ሆኖባታል። ዛሬ እንግዲህ በፍፄ ቤት ብሩኬ ጠፍቷል። ቤት እንዳላደረ እንዳልዋለ ነው። በወጣው በዛው ቀርቷል። ጀዋሉን አጠፋፍቶ እንግዲህ የፈራነው ነገር ሊደገም ነው። ቤተሰብ በጣም የሶስት ወሩ ጭቅጭቅ ሁለተኛ ዙር ሊደገምላችሁ ነው። ተዘጋጁ። እንግዲህ ተሳዳቢም ዘቅዛቂም ማለት ነው። ግን ትንሽ የሚያሳዝነው የሚደብረው ነገር አንደኛ ሀሚት በጣም ከመቶ በመቶ ጥፋተኛ ናት። ፕራንክ ነው። ቅዱሴ እንደ ወንድሟ ነው የምታዩ እናውቃለን። ቢሆንም ግን በዚህ በጉጉት ኦዲየንሱ የሚጠብቀው ጌም እያለ በመሀል ቅዱስን አንጥታ እንደ አይነት ብሩኬ ፊት እንደ አይነት አረካ ማድረግ በጣም ይደብራል። ማንም ወንድ ልጅ ስሜታዊ ይሆናል። በጣም ያሳዝናል። ሀሚ በጣም ተሳስተሻል። ብቻ በጣም ያስጠላል። እንግዲህ ሀሚዬ ጌሙን ብቻሽን ተወጩ ውስጥሽም አንዴ ቀጠሮ ጌም ነው ማቋረጥ። ዛሬ ከአምድ መጣ ወይ ጌሙን አስተላልፉት። ጌም ብሩኬና አንቺ ደስተኛ ስትሆኑ ነው ሊቡም ኦዲየንስም ደስ እያለው የሚከታተለው። አሳልፉት። ዛሬ ካደረ ቤት ካልመጣ በቃ ብሩኬ መጨረሻ ተስፋ ቆርጧልና ተሰምቶታል ማለት ነው። ብቻ በጣም ያስጠላል። ሰላም አለይኩም ሀገር ዩቲዩብ ቻናል ተከታታዮች ውዶች የማሮች ሀገሮች ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንግዲህ ሀሚ ያመጣችሁ ጦስ እየበረታ እየተካረረ ሄዷል። ነገሩ በጣም ያሳዝናል። ዛሬ በይቅርታ ጋር ይመጣሉ ተብሎ ነበር። ጭራሽ ብሩኬ እንደወጥ አልተመለሰም። እንግዲህ ብሩኬ በጣም የሚያስጠላው ሀሚ ብሩኬ ቀናተኛ ነው እያወቅሽ እንደዚህ አይነት ፕራንክ ሌላ ወንድ እውነቴን ነው ሌላ ወንድ አንጥተሽ ማድረግሽ ያሳዝናል። በጣምም ያሳዝናል። ለምን እናንተ ካሁን በፊት እዚህ ደረጃ ያደረሳችሁ ምንድነው? ፕራንክ ነው። እስከ እርግዝና አስረግዞኛ የተባለውም ያ በሶስ ያመጣው ፕራንክ ጦስ ነው። ለምን እሱ ባመጣው ፕራንክ አንቺ ያዙ ልቀቁኛልሽ፣ ይቅርታ ልቀበላልሽ። ከዛ የት ሄድሽ? የዳኒን ወሬ ሰምተሽ ጭራሽ የዳኒን ልታከብር ሄድሽ። በዛ በቃ ብሩኬ ደግሞ የድሮዋ ፍቅረኛ ጋር ለምን ጊዜ አላሳልፍም በሚል በተሳሳተ ስሜት ገብቶ የማይወጣው ወጥመድ ውስጥ ገባ። አሁንም ደግሞ ሁለተኛ ዙር እሱ ሊደገም ነው ማለት ነው። ገብቶሻ ሀሚ? ብሩኬ ማለት እህቶቼ ይቅርታ አንድ ሰው እንዳይሳደብ። ብሩኬ ማለት ሲከፋው ስሜታዊ ሲሆን ከሀሚ ሲጣላ መሸጎጫው ሴት ስር ነው። እውነቴ ነው። ከጓደኞቹ ጋር አያሳልፍም። ከጓደኞቹ ጋር ሄዶ ቁጭ አይልም። ሴት ስር ነው ሄዶ የሚሸጎጡ። ይሄ ደግሞ ስሜቱ በጣም የሚደብር ነው። ስሜቱ ሲበርድለት የማይወጣበት ወጥመድ ይገባል። ብሩኬ በጣም እንጃ አላቅም። ታሳዝነኛለህ። እስከ መቼ እንደዚህ ፕራንክ ነው? አሁን ፕራንክ ነው ብላለች፣ ግን ቁጭ አድርገህ መምከር። ሁለተኛ እሱንም ቅዱሱንም አልፈልግም። በወንድምነት ቢሆን በዚህ ሁኔታ እንድቀርባት አልፈልግም። ሀሚንም ቁጭ አድርገህ እንዲህ አይነት ነገር ማስጠንቀቂያ። የሰው ልጅ እኮ አንዴ ይሰጣል። አንድ ምክር፣ አንድ ማስጠንቀቂያ። በሶስተኛው ግን ያው ከሆነች በቃ መተው መለያየት አለቅ እንጂ አንተ ባንዴ ፕራንክ ነው ብላ እንኳ ይቅርታ ለማድረግ ፕራንክ ነው ብላ ሳትልህ እንኳ ቤቱን ጥታ ጠፋ። ብሩኬ ምን ሆነህ ነው? መግቢያውም ላይ እኮ ፕራንክ ብላለች አይደል እንዴ? እንዴ ይህን ያህል አካብደው መጥፋት! ኧረ በጣም ያስጠላ። ኧረ ለኦዲየንስ ክብር ስጡ። ይሄ ምስኪን ኦዲየንስ ሰው ቀን ሲቆጥር ከርሟል። ጌሙ እያለ አሁን በደስታቸው በጌሙ ቀን እንደ አይነት ነገር ታመጣላችሁ። እውነት በጣም ያሳዝናል። ይሄ ሁሉ ሀሚ ናት። እኔ እህቶች ብሩኬ ጥፋት የለው። ሀሚ በጣም ተሳስተሻል እህቴ። ችለሽ ሀሚዬ ጌሙ እንኳ እስኪያልቅ ከዛ ፕራንክሽን ብትጀምር ይሻል ነበር። ቀኑ ሲደርስ አንድ ቀን ሲቀረው 2 ቀን ሲቀረው እንደዚህ አይነት ነገር እውነት በጣም ያስጠላል። በጣም ብሩኬ ደግሞ እባክህ ስልክ አትዝጋ። ወደ ራስ ተመለስ ብሩኬ። በጌሙ ቀን አታሳዝናት። እውነት በቃ ይሄ ልጅ ታውቃለህ ልቦና። ቅዱሴ ማለት እንደ ወንድም ነው። ልጁ ደግሞ ተንኮለኛ አይደለም። ልጁ ደግሞ ካሁን በፊት ተናግሯል ብዙ ጥላት እንዳላችሁ ከእናንተ ጎን መሆን እንጂ እንደ ያንተና ሀሚን የሚያጣላ የሚያለያይ አይደለም ብሩኬ።
እሷም ተማምናባን ነው እንዲህ አይነት ፕራንክ እንጂ ያደረገችው። ሀሚ ማለት ታውቃታለህ፣ ርቀቷን ጠብቃ እንጂ እንደምትካገኙች ወንድ ጋር የምትለጣጠፍ አይደለችም። ተው ብሩክ እንዴ! እንዴት ነው ህይወቱ? እሺ ፈጣሪ እንኳን እናንተ እንኳን ጋብቻም ሳትደርሱ ነው የምትለያዩት። እንደው ፈጣሪ ብሎ እንኳን ጋብቻ ስትደርሱ ምን ልትሆኑ? እንደዚሁ በተጣላችሁ ቁጥር ሌላ ቦታ እየሄድክ ልታደር ነው? አረ ብሩክ ወደ ራስ ተመለስ። በጣም ያስጠላል ባህሪ። ወረረረረ እህቶቼ ቁመትና መልክ እኮ አይሰራም። ጭንቅላት ካልሰራ ምን ትርጉም አለው? ቁመት አለው፣ መልክ አለው፣ ጭንቅላቱ ካልሰራ ምን ለዛ ለሴት ምን ይሰራላታል እንዴ? ነገር እኮ እህቶቼ ቁጭ አድርጎ መቆጣት ነው፣ ቀላል ነው። እኔ የማልፈልገው ነገር አታርጊ። እኔ ርቅ ያለው ከሴት ብዙ ችግር መጥቶብኛል። በዚህ ፕራንክ አይሆንም። በቃ ማስጠንቀቂያ። እሺ ትላለች። ሴት ልጅ ናት፣ ትመለሳለች። አንተ ግን ጭራሽ ካልሽማ እኔ እሄዳለሁ ብላ ሌላ ጋ እኔ ጋ የፈራሁት የዶሮ ዋጋ እንዳይሄድ ነው። የዛችኛው ዋጋ እህቶቼ፣ እርጉዝ ዋጋ ሳይሆን እዚችኛው ጋር እንዳይሄድ በጣም የፈራውን ነገር እሱ ነው። በጣም ከምንም በላይ ደግሞ የመጨረሻ የሚያረገው ነገር ከሷ ጋር ከሄደ ነው። በቃ ይሄ በድብቅ ወንዶች ሂዶ ሴት ጋር የሚወተፉ ነገር መዘዙ በኋላ ነው የሚመጣው። ገብቶቿል። ሀሀምዬ እንድትጠራጠር አድርጓታል። ለምን ፍፄ ዋና ጓደኛው እኔ ጋ የለም አለ፣ ቤኪ እኔ ጋ የለም አለ፣ ሚፍታ ቤቷን ቤት ነው ያለው የለም። እንዴት አጠረጥር? አስባችሁታል? ሀሚ ማለት ትጠረጥራለች። ሀሚ ያው ምንድነው ጭንቅላቷ የሚያስበው ከሴት ጋር ነው የምትለው። ይሄ ደግሞ ነገ ጧት ሌላ ችግር ጭቅጭቅ ይመጣ ነው። አያችሁ፣ ራሷ ባመጣችሁ መዘዝ ራሷ ማትወጣው ውስጥ ገባች ራሷ። በጣም ይደብራል። ኦዲየንሱን ባስከፋችሁ ቁጥር እውነቴን ኦዲየንሱ እየራቃችሁ ነው። ሀሚ ብሩኬ ድሮ በአንድ ቪዲዮ 200 ከዛ በላይ የሚታይላችሁ ልጆች አሁን 150 160 እንኳን ሁለት ቀን 200 የሚገባው በ3 በ4 ቀን ሆኗል። እውነቴን ነው። ተመልካቻችሁ እየራቃችሁ ነው። ድሮ ትምህርት አስተማሪ ጀግና እንደነሱ አይነት ልጆች በኖሩን የሚል ኦዲየንስ፣ አሁን ግን በገዛቻችሁ ሁሉን ነገር እያበላሻችሁት ነው። በጣም ያሳዝና። እውነት በጣም የሚደብር ነው።